17 የጌታችን ኢየሱስ ክርስቶስ ሞትና ትንሣኤን የምናከብርበት በዓል ነው። ይህ በዓል ክርስቶስ ወደ ምድር በመጣ ጊዜ ለሰው ልጆች ሲል መከራ ቀምሷል። ራሱን አዋርዷል፣ ራሱን ዝቅ አድርጓል። ትሕትናን ያስተማረበት፣ ፍቅርን ያስተማረበት፣ ምሕረትን ያስተማረበት፣ ጸጋን መካፈልን፣ በረከትን መካፈልን ያስተማረበት፣ ታታሪነትን፣ ትጋትንና አልፎ መሄድን ያስተማረበት በዓል ነውና ይህን በዓል ስናከብር እንደ ወንድም እንደ ቤተሰብ መተሳሰብ ይፈልጋል። ስንተሳሰብ ደግሞ በማወቅም አለማወቅም እርስ በርስ የተበዳደልንም እንደ ፈጣሪ ቃል እንደ ክርስቶስ እንዳስተማረን በድለን ሳይሆን ተበድለንም ጭምር ይቅርታና ምሕረት እንድንጠያየቅ ነው በጸሎቱም ያስተማረንና ስለዚህ በማወቅም አለማወቅም እርስ በርስ የተበዳደልን እርስ በርስ በመበዳደል ደግሞ ፈጣሪንም ያሳዘንን ሁላችንም ይቅርታን እርስ በርስ ተሰታተን ይቅርታን ደግሞ ከፈጣሪም ከክርስቶስም ተቀብለን የምናከብር በዓል እንዲሆን ነው። እርስ በርስ መቃየም ውስጥም ያለን ወንድሞች፣ እህቶች፣ አባቶች፣ እናቶች፣ ልጆች ካለን ክርስቶስ አስተምሮን ባለፈን ትምህርት ሁላችንም የምንችል በአካል አቅራቢያ ያለን በአካል ተገናኝተን ይቅርታ የምንጠያየቅበት በአካል ደግሞ ማንገናኝ ቴክኖሎጂ ዘመን ላይ ነው ያለንና በስልክ ተለዋውጠን ይቅርታ መጠያየቅ የምንችልበት ስለሆነ ሁላችሁም ይቅርታ ተደራርጋችሁ በንጹህ ልብና በንጹህ ሕሊና በዓሉን የምናከብር እንደሆን ጥሬን በዚህ አጋጣሚ ለማስተላለፍ እፈልጋለሁ። የ2017 የጌታችን የኢየሱስ ክርስቶስ የትንሣኤ በዓል የፍቅር፣ የአንድነት፣ የመተሳሰብና ፈጣሪም ተደስቶ እኛም ተደስተን የምናልፍበት መልካም በዓል እንዲሆንልን እመኛለሁ። እጅግ አመሰግናለሁ።